ሮዛ ተዋረደች። ዴብን ነፍሰ ጡር ሳትሆን ነፍሰ ጡር ነኝ በማለት ዴብን በጣም ደስ ብሎት ሮዛ ነፍሰ ጡር ነች በማለት ከአሁን በኋላ አይኔም ባይኔ ላይ ነው፣ ስለዚህ አንቺ እንክብካቤ ያስፈልግሻል፣ ደግሞም ክትትል ማድረግ አለብሽ ይላታል። ሮዛም በጣም ትደነግጥና ለምን ትለዋለች። አዎ ከአሁን በኋላ ክትትል ያስፈልግሻል፣ እናም ዶክተር ጋር ትሄጃለሽ ይላታል። ሮዛም በውሸቷ ነፍሰ ጡር ሳትሆን እሷ የፈለገችው ሔዋንና እንዲሁም ዴብ እንዳይገናኙና እንዲሁም ደግሞ ውሸቷን ሁሉ ይቅርታ እንዲያደርግላት ነበረ። በውሸቷ ሳታረግዝ ነፍሰ ጡር ነኝ ያለችው። ነገር ግን አሁን ዴብ ትክክለኛ ነፍሰ ጡር ናት ብሎ በጣም ደስ ስላለው ስለዚህ ክትትል ያስፈልግሻል ይላታል። ሮዛም አሁን ላይ በጣም ትጭንቃለች። ዴብ ግዴታ ዶክተሩ ጋር ካልሄድሽ ሲላትኝ እሷ ደግሞ ውሸቷንና እንዲሁም ነፍሰ ጡር ስላልሆነች የምትመልስለት ግራ ተጋብታለች። እናም ዶክተሩ ጋር አልሄድም ትላለች። መሄድ አለብሽ በጣም ጥሩ ሰው ነው እኮ ብሎም ዴብ ይለምናታል። አይ በፍጹም አልሄድም ብላም ታረሳሰዋለች። እናም በቃውን ማውራት አልፈልግም ስልክ ተደወለ ብላም ጥለው ትሄዳለች። እናቴ ደወለች ደግሞ እንዳረገዝኩ አልነገርኳትም፣ ስለዚህ እናቴ ላውራት ትለዋለች ዴብን። ይህንማ እኮ እኔንም ደብቀሽ ነበር ይላታል ዴብ። አዎ በጣም ብዙ ነገር አስቤ ነበር፣ ግን ደግሞ ሔዋን አበላሸችብኝ ትላለች። ሔዋን አሁን ላይ ግራ ተጋብታለች። በተለይ ደግሞ ነፍሰ ጡር ነኝ ብላም ስትል ከአሁን በኋላ እኔና ዴብ የምንገናኝበት በጣም የጠበበ ነው በማለት በጣም ተበሳጭታለች። ሮዛ ግን ውሸቷን እየቀለደች እና እንዲሁም ደግሞ በተለይ እንድትቃጠል ሔዋን እንድትናደድ ነበር የፈለገችው። ሔዋንንም ከአሁን በኋላ ማንም የለሽም አይደል፣ በጣም አዝናለሁ፣ ወንድምሽም ሞቷል ትላታለች። ሔዋንም በቃ በዚች ምድር ላይ እኮ አለኝ የምለው ወንድሜ ነበረ፣ አንድ ወንድሜን አጣው በማለት በጣም ታዝናለች፣ በጣምም ትሰበራለች። ሮዛም አዎ ይኸውልሽ አንዳንድ ሰው የሚሰበርበት አይጠፋም፣ እናም እኔ አንደኛ ነኝ ስትይ ወይም ደግሞ ከኔ በላይ ሰው የለም ስትይ ይኸው አሁን ልብሽ ተሰበረ እያለች በራሷ ማውራት ጀመረች። በጣምም ደስ አላት ሮዛ ስታዝን ስታያትኝ ሔዋን ስታዝን፣ ምክንያቱም ደግሞ ወንድምሽ ሞተ ስትላት ሔዋንም ወንድሟን ስታጣ በጣም ልቧ ተሰበረ። እናም ሮዛ ደግሞ ይህ ደግሞ ለእሷ በጣም አስደሳች ነበረ። እሷም በጣም ደስ አላት። ዴብም ይኸውልሽ እኔ ምንም ቢሆን ዜናውን እንጂ የዜናውን ማጀቢያ አይደለም ፈልገው፣ ለማንኛውም በቃ ደህና ብለው ጥሏት ይላል። ግን ደግሞ ዶክተሩ ጋር ሂጅ ይላታል። ሮዛም ይህን ነገር ደግሞ በፍጹም መሄድ አልፈለገችም። በተለይ ደግሞ ከዴብ ጋብራ መሄድ አልፈለገችም። ምክንያቱም ደግሞ እዚህ ጋር ነፍሰ ጡር ነኝ ያለችው ሮዛ ምንም አይነት ልጅ እንደሌለው ነው የምታውቀው። ግን ደግሞ እሱን ለማሳመንና ከዛም ከሔዋን ጋር ካጣላች በኋላ እሱም ልጅ አለኝ ብሎ ሲመጣ ልጅ እንደሌለው ነግረዋለሁ በማለት ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ነው፣ ሰብስክራይብ ላይ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ አመሰግናለሁ። ውድ ቤተሰቦቼ ዛሬን በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ እንግዲህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ሮዛ ስልኩን በማንሳት ምናልባት ይህ ዜና ሀዘን ሊሆን ይችላል በማለት ስልኩን አነሳችው። እናቷንም አናገረች። ሔዋን በጣም አዝናለች፣ ግራም ተጋብታለች። እና ሉሊትን በቃ ምን እንደማደርግ አላቅም ትላለች። ቆይ ለምንድን ነው እንደዚህ የምትወኙ? በቃ ውስጥሽን አሳምኙ፣ ለሆነ ነገር አትጨነቂ ብላ ሉሊትም ትመክራታለች። ግን ደግሞ ሔዋን ይህን ነገር በፍጹም ማመን አልቻለችም። ጭራሽ ደግሞ ከዴብ ጋር እናም ደግሞ በውሸቷ ያሳመነቻት ወይም ደግሞ እውነት እርጉዝ ናት ብላ የምታምናት ሔዋንም ዴብን በማጣቷ በጣም አዝና፣ እናም አሁን ላይ ግን ያንተን በረከት ልሰጥህ ያለች ያንተን ልጅ በወዷ ይዘች ሚስት አለችህ። እኔ ለብዙ ጊዜያትና ለብዙ ዓመታት በጣም ተጎድቻለሁ፣ አንተን በማሰብ ነበር እያለች በጣም አዝና ለዴብ ትነግረዋለች። አንተን ማሰብ አልነበረብኝም፣ ትልቁ ህመሜ አንተን ማሰብ ነበረ እያለች በጣም አዝና ትነግረዋለች። ዴብም በጣም በመገረም ያያታል።
ሔዋን አሁን ላይ ለዴብ ሁሉንም ነገር ሚስጥር ያለችውንም እንዳለ ዝርግፍግፍ አድርጋ ነግረው መሄድ ነበር የፈለገችው። ምክንያቱም ከአሁን በኋላ ዴብ ለእኔ ሊሆን አይችልም በማለት ነበረ። እዛም አሁን ላይ በጣም ደስ ብሏታል። በተለይ ደግሞ ቺሉ ባሌ ከአሁን በኋላ ምን እንደሚፈጠር ታያለህ። ከዛም ሁሉን ነገር ስታቅ አሁን ላይ የምትንከባከበኝና እንዲሁም ደግሞ የምትስመኝ ላይንህም ማስጠላሃለው ብላም ለብቻዋ ታወራለች። ሮዛ በውሸቷና እንዲሁም ደግሞ በምላሷ ዴቭንም ብታሳምነው፣ ነገር ግን ደግሞ ሔዋን በጣም ናዘነችው። ሔዋን አሁን ላይ ነፍሰ ጡር ነኝ በማለቷ ይህን አምናታለች። ግን ደግሞ ሮዛ በጣም ተንኮለኛና እንዲሁም ደግሞ ሴራዋ እንደማያልቅና ውሸታም እንደሆነችም ስለምታውቅ አንደኛ ነገር ዴቭንም ልትጎዳው ነው በማለት ታስባለች። ግን ደግሞ አሁን ላይ ዴቭ በጣም ደስተኛ ስለሆነና እንዲሁም ደግሞ ሔዋን ግራ ተጋብታለች። ሉሊትም ቆይ ግን ራስሽን አዳምጪ ምን ሆነች ነው ብላም ጠይቃታለች። ሔዋንም በቃ ግራ ገብቶኛል ምን እንደማደርግ እንኳን አላቅም ስትላትኝ፣ በቃ እዩልሽ ሔዋን የድሮዋን ያችን ተይና አሁን የሚልሽን አዳምጭ ራሽን አዳምጭ ብላም ትላታለች። ሉሊትም ተደብቃ ስልክ እያወራች ሰማለች። እና መቆም የምትፈልገው ጠላቶችን ለመበቀል ነው ትላለች። አዎ ዋጋቸውን ማግኘት አለባቸው ብሎ ይላታል። ቆይ ምን እያልሽ ነው? የከዱኝ ሰዎች ቆመው እንዲሄዱ ነው የምንፈቅድላቸው ብሎ ይላታል። እኔ እንደዛ ማለቴ አይደለም፣ ግን ደግሞ የተሻለ ሰው ሆነ ተገኝ ብላ ሉሊትም ትነግረዋለች። ሉሊት በቃ ተይኝ፣ እኔን ያደረጉብኝና እንዲሁም ደግሞ ያደረሱብኝን ነገር እንዲህ በቀላሉ መርሳት አልችልም ብሎም ይላታል። ሉሊትም ቆይሽ እስኪ አንድ ነገር ልጠይቅህ ብላም ትለዋለች። ምንድን ነው ይላታል። እሺ ቆይ ተኩሰውበዋል ብላም ጠይቀዋለች። እሱም አዎ ብሎም ይላታል። ገሉህም ሞክረዋል ብላ ትለዋለች። አይ ብሎም አንተ ግን እኮ ይህን ሁሉ ዴብ ላይ አድርገዋል። ዛሬ ግን ለአንተ ጤና እየተሯሯጣለ ያለ ዴብ ነው ብላም ትላለች። ባንቴኑም አዎ ልክ ነሽ ብሎም ይላታል። ከዘመዶች በላይም ዴብ ነው የሚሯሯጣልህ። ምናልባት አንድ ቀን ይቅርታውን አገኛለሁ ብለህ አስበ ሊሆን ይችላል፣ ግን ደግሞ ሁሉንም ነገር ዴብ ይቅርታ አድርጎላል ብላም ሉሊት ትለዋለች። እናም ፈጣሪ ደግሞ ይቅር እንዲልህ ለሰዎች ሁሉን ነገር ምሕረት አድርግ ብላም ትለዋለች። ቆይ ግን ይህ አንደበትሽ እንዴት ነው ደስ የሚለው ብሎም ይላታል። ሉሊትም አዎ ፈጣሪ ይቅር እንዲልህ እንደዚህ ነው መሆን ያለበት ብላም ትለዋለች። ዋቅተሃል ብላም ትለዋለች። ባንቴኑም ለምኑ ብሎ ይጠይቃታል። ለሕክምናው ነዋ ብላም ስትለው አዎ ግን ደግሞ ፈርቻለሁ ብሎም ይላታል። ቆይ ለምንድን ነው የፈራው ብላ ትጠይቀዋለች። ሉሊትም አይ ምናልባት ባይሳካ ብዬ ነው። ቆይ ለምን ፈራህ ይህን ያክል